የብልጽግናው አገዛዝ በበርካታ አካባቢዎች የስልክ አገልግሎት አቋርጧል። አገልግሎቱ የተቋረጠባቸው የሸዋ ቀጠናዎች አየር ኃይሉን ጭምር ያሳተፈ ከባድ ወታደራዊ ዘመቻ ለመክፈት እንደሆነ ለጣና በደረሳት ወታደራዊ መረጃ ላይ ተመላክቷል። በቀጣዩ ምርጫ አዲስ አበባን ከጸጥታ ስጋት ነፃ ለማድረግ ያለመ ነው የተባለው ሸዋ ላይ የተከፈተውን ልዩ ዘመቻ ጨምሮ በጉዳዩ ላይ ሰፋ ያለ ወታደራዊ መረጃ አሰናድተናል። ሶስቱ ጄኔራሎች የመሩት ጦር በፋኖ ኃይሎች ተመተዋል። ወሎ ቤት አማራን ከጎንደር ከሸዋና ከጎጃም የሚያዋስኑ ስትራቴጂክ ቦታ ላይ ከባድ ትንቅንቅ ተደርጓል። ፋኖን ለመክበብ የገባው የአገዛዙ ጦር ቀለበት ውስጥ ገብተዋል። የፋኖ ኃይሎች ለከበባው የገባውን ከቦ ከመምታት ባለፈ በስቦ መምታት ከፍተኛ ድል ተቀዳጅተዋል። ዝርዝር የግንባር መረጃው ተሰናድቷል። በባህር ዳር ከተማ በአንድ ዓመት ብቻ ሁለተኛው ዶክተር በጭካኔ መገደሉን ተከትሎ ከፍተኛ ቁጣ ተቀስቅሷል። ግድያው አገዛዙ በአማራ ላይ ከሚፈጽማቸው የምሁራን ጄኖሳይድ ገጽታዎች አንዱ ነው ተብሏል። በጉዳዩ ላይ የፓርላማ አባሉ ዶክተር ደሳለኝ ጫኔ መልእክት አስተላልፈዋል። አብራችሁን ስትዘልቁ ትሰሙታላችሁ። ኢትዮ ሱዳን ድንበር ላይ የተከማቸው ጦር ተመቷል። በአብይ አህመድ አመቻችነት ከኢትዮጵያ የሚነሳው ድሮን የሱዳን የውክልና ጦርነቱን አባብሶታል። በሌላ በኩል የግብጽ ጦር በዳጋሎ ጦር ላይ ጥቃት መሰንዘሩ ተሰምተዋል። የሱዳን የውክልና ጦርነት ወደ ኢትዮጵያ ተስቦ በመግባት ላይ ነው። ለዕለቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የብልጽግናው አገዛዝ በበርካታ አካባቢዎች የስልክ አገልግሎት አቋርጧል። አገልግሎቱ የተቋረጠባቸው የሸዋ ቀጠናዎች አየር ኃይሉን ጭምር ያሳተፈ ከባድ ወታደራዊ ዘመቻ ለመክፈት እንደሆነ ለጣና በደረሳት ወታደራዊ መረጃ ላይ ተመላክተዋል። የብልጽግናው አገዛዝ በቀጣዩ ግንቦት 24 አካሂደዋለሁ ብሎ ላቀደው ሀገራዊ ምርጫ በጸጥታ ግምገማው መሰረት የምርጫ ጣቢያዎችን አረንጓዴ፣ ቢጫና ቀይ በሚል የለየ ሲሆን በቀይ የተመደቡት ጨርሶ ምርጫ የማይካሄድ ባቸው በቢጫ ያሉት ደግሞ ምርጫው ሊካሄድባቸው ይችላል በሚል በተስፋ የሚታዩ ሲሆን በአረንጓዴ የተለዩት ደግሞ በአገዛዙ መመዘኛ መሰረት ምርጫ የሚካሄድባቸው አስተማማኝ ያላቸው ቦታዎች ናቸው። በዚህ ምደባ መሰረት ከአዲስ አበባ በ200 ኪሎ ሜትር ራዲየስ በሁሉም ቀጠናዎች በቀይና በቢጫ የገቡ ቀጠናዎች መኖር የለባቸውም በሚል ግምገማ አዲስ ልዩ ወታደራዊ ዘመቻ እንደሚከፍት፣ ለዚህም በፋኖ ኃይሎችና በኦነግ ታጣቂዎች እጅ በሚገኙ ቀጠናዎች የስልክ አገልግሎት እንዲቋረጥ መደረጉን ነው ለጣና በደረሳት ወታደራዊ መረጃ ላይ የተመላከተው። ካለፈው ሰኞ ጀምሮ የስልክ መቆራረጥ ያጋጠማቸው ለአዲስ አበባ ቅርብ የሆኑ የሸዋ ቀጠናዎች ፍቼ ቀጠና በዞኑ ኔትወርክ ከተቋረጠባቸው ወረዳዎች መካከል ወረ ጃርሶ፣ ኩዩ፣ ደገምና ሂደቡ አቦቴ ሲሆኑ በአማራ ክልል ሰሜን ሸዋ በኩል መራቤቴ፣ አንኮበር፣ መዘዞ፣ ጣርማበር፣ መንዝ፣ አመዛኙ ክፍል፣ ቀወት ወረዳ ላብነት የሚጠቀሱ ናቸው። እንደ ሸዋሮቢት ከመሰሉ ከተሞች ውጪ በአመዛኙ ይፋት፣ መንዝ፣ መራቤቴ ቀጠናዎች በፋኖ ኃይሎች እጅ ያሉ አካባቢዎች የስልክ አገልግሎት የተቋረጠ ሲሆን ይህም አገዛዙ አየር ኃይልን ጨምሮ ከሚከፍተው መጠነ ሰፊ ወታደራዊ ዘመቻ የተያዘ እንደሆነ ተጠቁመዋል። ይህ ዘመቻ በቅርቡ የብልጽግና መከላከያ ሰራዊት 11ዱም እዝ ዋና አዛዦች በአዲስ አበባ ወታደራዊ ስብሰባ ማካሄዳቸውን ተከትሎ የተቀበሉት አዲስ ትዕዛዝ እንደሆነ የሸዋ ቀጠናዎችን የተለየ የሚያደርገው አዲስ አበባን ማዕከሉ ያደረገ የጸጥታ ስጋት ያለ ከመሆኑ ጋር እንደሆነ በወታደራዊ መረጃው ላይ ተመላክቷል። የዘመቻ እቅዱ በቀጣዮቹ 2 ወራት ማለትም የካቲትና መጋቢት በ60 ቀናት ውስጥ ዘመቻ ማጽዳት ያሉትን የቢጫና ቀይ ምልክት ያረፈባቸውን ቀጠናዎች መልሶ መቆጣጠር የሚል እንደሆነም ከአፈትላኪ መረጃው መረዳት ተችሏል። አገዛዙ ግንቦት 24 ቀን 2018 አካሂደዋለሁ በሚል ዝግጅት እያደረገበት ያለው ሀገራዊ ምርጫ ጊዜው መቃረቡን ተከትሎ በመላው አማራ ክልል ተመሳሳይ ወታደራዊ ዘመቻዎች በልዩ ሁኔታ እንደሚከፈቱ የጠቆሙት የጣና ወታደራዊ ምንጮች ለሸዋ ቀጠናዎች የተሰጠው ልዩ ትኩረት አዲስ አበባን ከስጋት ነጻ የማድረግ የሚል በመሆኑ ቀድሞ መጀመሩን አረጋግጠዋል። የፋኖ ኃይሎችን በልዩ ዘመቻ አጠፋለሁ በሚል አዲስ የዘመቻ እቅድ ያወጣው አገዛዙ እስከ መጋቢት መጨረሻ ቢጫ ምድብ ያላቸውን የምርጫ ጣቢያዎች ወደ አረንጓዴ፣ ቀይ ምድብ ያላቸውን ደግሞ ወደ ቢጫ ምድብ በማምጣት አመዛኙን ክፍል ለክልሉ የጸጥታ ኃይሎች በማስረከብ ለቀጣዩ ምርጫ ዝግጁ ማድረግ የሚል የጊዜ ቀጠሮ ዘመቻ መሆኑን አውቀናል።
ሶስተኛ ዓመቱን በያዘው በአማራ ሕዝብ ላይ በቀጠለው ጦርነት የብልጽግና አገዛዝ ዘመቻ ማዕበልን ጨምሮ በርካታ የቀጠሮ ጦርነቶችን አቅዶ ቢያካሄድም አንድም ቦታ ላይ አሸናፊ እንዳልሆነ ይታወሳል። አሁን ለ11ዱም እዝ ዋና አዛዦች የተሰጠው ዘመቻ በሸዋ ቀጠናዎች በልዩ ሁኔታ የጀመረው ወታደራዊ ዘመቻ ከወትሮው የተለየ ውጤት አይኖረውም የሚሉት የመረጃው ምንጮች የሚከተሉትን ነጥቦች ይጠቅሳሉ። አንደኛ፣ የፋኖ ኃይሎች አንድነት የፈጠረው መነቃቃት ከሰራዊቱ እየከዳ የሚኮበልለው ቁጥሩን እጅግ ጨምሮታል። ሁለተኛ፣ ሰራዊቱ የሚዋጋለት ዓላማ የለውም፣ በከፍተኛ ሁኔታ ተሰላችቷል። ሶስተኛ፣ ሰራዊቱ ከህዝብ ተነጥሏል። አራተኛ፣ እግረኛ ተዋጊውን ለመደገፍ ኮማንዶ ሪፐብሊካን ጋር የባህር ኃይል ወደ ውጊያ ያልተጣደ ኃይል እንደሌለ በማንሳት በዚህ ሁሉ ወታደራዊ ስምሪት ውስጥ ግን የፋኖ ኃይሎችን የውጊያ አቅም ማዳከም አልቻለም። የአሁኑ የዘመቻ እቅድም ከቀደሙት የተለየ ውጤት ያመጣል ብለው እንደማይጠብቁ አብራርተዋል። ለምርጫ ስጋት የማይሆን የጸጥታ ሁኔታ መፍጠር የሚል የዘመቻ እቅድ ያዘጋጀው አገዛዙ በመላ ሀገሪቱ አካሂደዋለሁ የሚለው ምርጫ በህዝብ ዘንድ አንዳች ትኩረት ያልተሰጠው ሆኗል። ይህም ህዝብ በምርጫ ፖለቲካ ለውጥ ይመጣል ብሎ የማያምን ከመሆኑ ጋር ይታያል። እንዲያም ሆኖ ግን ብልጽግና እስከ ዛሬ ከሰጣቸው የቀጠሮ ዘመቻዎች ለዚህኛው ዘመቻ በሞት ሽረት ትርጉም ልዩ ትኩረት ሰጥቶ የስልክ አገልግሎት እስከ ማቋረጥ ደርሷል። ምንም እንኳን አገዛዙ ስልጣኑን እያራዘመ ያለው በሚያራምደው የጦርነት ፖሊሲ ቢሆንም በቀጣይ አካሂደዋለሁ ያለውን ምርጫ ትልቅ ፕሮጀክቱ አድርጓል። በአማራ ላይ ያስቀጠለውን ጦርነት በቀጣዮቹ 2 ወራት ዘመቻ አጠናቆ ሌላ የጦርነትና የቀውስ ዘመን ያስጨምረኛል ያለውን ምርጫ ለማካሄድ አቅዶ በ11 እዝ አዛዦች በኩል አዲስ ትዕዛዝ አውርዷል። ዘመቻው አየር ኃይሉን ጨምሮ እንደ አስፈላጊነቱ በመደበኛና በጸረ ሽምቅ እንዲሁም ስልታዊ ማጥቃቶች እንደሚካሄድ ለጉዳዩ የቀረቡ ወታደራዊ ምንጮች ጠቁመዋል። መረጃው ያላቸው የፋኖ ኃይሎች በበኩላቸው አማራጭ የግንኙነት መሳሪያዎችን ከመጠቀም ጀምሮ በዘመቻ አመራር ላይ በመልሶ ማጥቃት ያገዛዙን መደበኛ የጸረ ሽምቅ ዘመቻና ስልታዊ ጥቃት ለመቀልበስ በተጠንቀቅ መቆማቸውን ከዘመቻው መከፈት ጋር ተያይዞ ውጊያዎች የቀጠሉባቸው የሸዋ ቀጠናዎች መኖራቸውንም የጣና ዘጋቢ ከየቀጠናዎቹ ያሰባሰባቸው መረጃዎች ያሳያሉ። ሶስቱ ጄኔራሎች የመሩት ጦር ተመትተዋል። ወሎ ቤት አማራን ከጎንደር ከሸዋና ከጎጃም የሚያዋስኑ ስትራቴጂክ ቦታ ላይ ከባድ ትንቅንቅ ተደርጓል። ፋኖን ለመክበብ የገባው የአገዛዙ ጦር ቀለበት ውስጥ ገብተዋል። የፋኖ ኃይሎች ለከበባ የገባውን ከቦ ከመምታት ባለፈ በስቦ መምታት ከፍተኛ ድል ተቀዳጅተዋል። በወሎ ቤት አማራ ወግዲን ጨምሮ በምዕራብ ወረዳዎች ከባዱ ትንቅንቅ ቀጥሏል። በቀጠናው ጥር 26 ቀን የተጀመረው አውደ ውጊያ አድማሱን አስፍቶ እስከ ትናንት ምሽት ድረስ ተካሂዷል። በውጊያው በአፋብን ምኒልክ ዕዝ ስር የሚገኘው የንጉስ ሚካኤል አሊኮር ፋኖች ድል እንደቀናቸው በግንባር መረጃው ላይ ተመላክቷል። አገዛዙ ድሮንን ጨምሮ ከነ ሜካናይዝድ ክፍሉ ወደ ቀጠናው ያስገባው የ2 እዝ እግረኛ ሰራዊትና የአንድ ኮማንዶ ኮር ወታደር ላይ የፋኖ ኃይሎች ጸረ ልዩ የጸረ መከላከልና የመልሶ ማጥቃት እርምጃ በመውሰድ የአገዛዙን የተደራጀ ሰራዊት በመበተን ሞትና ቁስለኛ በማድረግ ትልቁን እቅድ ማክሸፋቸውን ኮሩ አስረድተዋል። አገዛዙ በወታደራዊ ጠቀሜታቸው ከፍተኛ ትርጉም ያላቸውን ለጎንደርና ለጎጃም እንዲሁም ደራ ጉንዶ መስቀልን ጨምሮ ከሸዋ ጋር የሚያዋስኑ ምዕራባዊ የወሎ ቤት አማራ አካባቢዎችን ለመቆጣጠር ከፍተኛ ኃይሉን አንቀሳቅሶ በፋኖ ኃይሎች መልሶ ማጥቃት ትልቁ የማጥቃት እቅድ ከሽፎ ከባድ ኪሳራ አስተናግደዋል። በዚህ ቀጠና አገዛዙ ከአየር ወለድ ኮማንዶ መምሪያ የአንድ ኮር ሙሉ ኮማንዶዎችንና የ2 እዝ እግረኛ ሰራዊትን እንዲሁም ድሮንን ጨምሮ ሜካናይዝድ መሳሪያዎችን አሰልፎ አሉኝ በሚላቸው የጦር አዋጊ ጄኔራሎች የተመራው ውጊያ ግቡን ሳይመታ በፋኖ ኃይሎች መልሶ ማጥቃት መክሸፉ ታውቋል። በጎረንጂ ቀጠና ከድሮን ጀምሮ መድፍና ዙ-23 አሰልፎ ማጥቃት የከፈተው የአገዛዙ ሰራዊት ላይ ስልታዊ መልሶ ማጥቃት በመውሰድ ቀጠናቸውን ከማስከበር አልፈው የአገዛዙን ይዞታዎች የተቆጣጠሩት በምኒልክ ዕዝ ንጉስ ሚካኤል ኮር ስር የመብረቅ ክፍለ ጦር ፋኖች መሆናቸው በግንባር መረጃው ላይ ተመላክቷል። በፋኖ በኩል የተወሰደበትን እርምጃ መቋቋም ያልቻለው የአገዛዙ ኃይል በንጹሐኖች መኖሪያ መንደሮችና በማሳዎች ላይ ብቻ የመድፍ ድብደባ እንደፈጸመ ከአካባቢው ምንጮች ሰምተናል። የአገዛዙ ጥምር ጦር ከትናንት ንጋት ጀምሮ ከወልዲያ ከተማ በመነሳት በርካታ እግረኛ ሰራዊት ወደ ጃርሳ ታዳጊ ከተማ ቢያዘምትም አሳምነው ክፍለ ጦር 4ኛና 5ኛ ሻለቃ በመልሶ ማጥቃት በርካታ የአገዛዙን ሰራዊት ሞትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። ምስራቅ አማራ
የአማራ ኮር አንድ አሳምነው ክፍለ ጦር አገዛዙን ተደጋጋሚ ጊዜ የመታበት ወልዲያ ከተማ ዙሪያ ዛሬም የአገዛዙ ጦር ሰብአዊና ወታደራዊ ኪሳራ ማስተናገዱን ቀጥሏል። በቀጠናው ፋኖን ለመክበብ የተንቀሳቀሰው የአገዛዙ ጦር ከፍተኛ ኪሳራ አስተናግዶ ተመልሷል ያለው የአፋብን ምኒልክ ዕዝ የግንባር መረጃ በአውደ ውጊያው አገዛዙ 2 ሰው አልባ አውሮፕላኖችን እያፈራረቀ ማሰለፉንም ጠቁመዋል። ከዚህ በተጨማሪም 2 ጄኔራል መድፍ፣ 3 የአየር መቃወሚያ፣ ከ15 በላይ ሞርተርና 107 ቢኤም በርካታ ዲሽቃ መሳሪያን የታጠቀ በ3 ጄኔራሎች የሚመራ በቁጥር ከ60 በላይ ተሽከርካሪ ሙሉ ሰራዊት በውጊያ አሰልፎ በፋኖ ጸረ ማጥቃትና መልሶ ማጥቃት መመታቱ በአገዛዙ ሰራዊት ላይ ከፍተኛ ድንጋጤ ፈጥሯል። 3 ጄኔራሎች የመሩት የአገዛዙ ጦር ከፍተኛ ኪሳራ እንዳስተናገደም በግንባር መረጃው ላይ ተመላክቷል። ሌተናል ጄኔራል ዘውዱ ሰጣርጌ፣ ጄኔራል ሞሲሳና የ105ኛ ኮር አዛዡ ጄኔራል በጋራ በመሆን ለ3 ውጊያውን መርተው ከባድ ኪሳራ እንደገጠማቸው ነው የተሰማው። 3ቱ ጄኔራሎች በአውደ ውጊያው የፋኖን መልሶ ማጥቃት መቋቋም ባለመቻላቸው ተጨማሪ ኃይል ከደሴና ኮምቦልቻ ከሚሴ እያስመጡ እንደሚገኙ በግንባር መረጃው ላይ ተመላክተዋል። ኢትዮጵያ ድንበር ላይ የተከማቸው ጦር ተመቷል። በአብይ አህመድ አመቻችነት ከኢትዮጵያ የሚነሳው ድሮን የሱዳን የውክልና ጦርነት አባብሶታል። በሌላ በኩል የግብጽ ጦር በዳጋሎ ጦር ላይ ጥቃት መሰንዘሩ ተሰምተዋል። የሱዳን የውክልና ጦርነት ወደ ኢትዮጵያ ተስቦ በመግባት ላይ ነው። በምዕራብ ኢትዮጵያ ዳይ ማንሱር የተባለ ከኢትዮ ሱዳን ድንበር አቅራቢያ በሚገኝ ወታደራዊ ስትራቴጂክ ቦታ ላይ የሱዳን ፈጥኖ ደራሽ ኃይልና ተባባሪው SPLMN የተሰኘው የሱዳን ሕዝብ ነጻ አውጪ ንቅናቄ ጥቃት ሰንዝረዋል። በዚህ ጥቃት ከኢትዮጵያ የተነሱ የኤምሬትስ ድሮኖች ጥቃት ማድረሳቸውን የተሰማው ከጥቂት ቀናት በፊት በአብይ አህመድና አገዛዛቸው መንገድ ገፋችነት በኤምሬትስ የሚደገፈው የዳጋሎ ጦርና ተባባሪዎች በኢትዮጵያ በኩል የተነሱ አማጽያን ሊያጠቁኝ ይችላሉ በሚል በጀኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር በኢትዮ ሱዳን ቤንሻንጉል ጉሙዝ ክልል አቅጣጫ ልዩ ወታደራዊ ትኩረት ማድረጉን መግለጹ ይታወሳል። በጉዳዩ ላይ ሱዳን ትሪቢዩን እንደዘገበው ኢትዮጵያ አፍንጫ ስር የሰፈረው ጦር አሁን ተመቶ ተበታትኗል። ጦሩ ታንክን፣ ድሮኖችንና ልዩ ልዩ ከባድ መሳሪያዎች ጭምር ታጥቆ እንደነበር ያመላከተው የሱዳን ትሪቢዩን ዘገባ ጦሩን በጋራ ሆነው የሚፋለሙት የጀኔራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦርና በምህጻረ ቃሉ SPLMN በመባል የሚታወቀው የሱዳን ሕዝብ ነጻ አውጪ ንቅናቄ በጋራ ሆነው እንደሆነ አመላክተዋል። እነዚህ 2 ኃይሎች የተባበሩት አረብ ኤምሬቶችና አብይን በመሰሉ የጦር አጋሮቻቸው በሚደረግላቸው የሎጂስቲክ የመረጃና የነጻ መሬት ድጋፍ በከፈቱት መጠነ ሰፊ ማጥቃት ከፍተኛ ቁጥር ያለው የሱዳን ብሔራዊ ጦር ከቀጠናው እንደተበተነ ነው መረጃዎች ያመላከቱት። የሱዳን ብሔራዊ ጦር ተፋላሚ ኃይሎች በኢትዮጵያ ግዛት ውስጥ ተንደርድረው ሊያጠቁኝ ይችላሉ በሚል በኢትዮ ሱዳን ድንበር ላይ ያከማቸው ኃይል በእነዚህ ታጣቂዎች ጥምር ኃይል መመታቱን በተመለከተ እስካሁን የሰጠው ማረጋገጫ ባይኖርም ቀጣዩ እርምጃ ኢትዮጵያንም እንደሚያሰጋ ተገምተዋል። ታጣቂዎቹ ኢትዮጵያ ድንበር ላይ በከፈቱት መጠነ ሰፊ ጥቃት ጦሩ ከመመታቱና ከመበታተኑ በተጨማሪ ታጣቂዎች እስከ ታንክ የደረሰ ትጥቅን በምርኮ እጃቸው ማስገባታቸው በመረጃው ላይ ተመላክተዋል። ውጊያው የተካሄደው ሱዳን ከኢትዮጵያ ጋር በምትዋሰንባት የብሉ ናይል ግዛት ላይ መሆኑን ሱዳን ትሪቢዩን በዘገባው አመላክተዋል። ታጣቂዎች በዚሁ የተቀናጀ ጥቃታቸው ዴማንሱር የተባለች ወታደራዊ ስትራቴጂካዊ ከተማን ተቆጣጥረዋል። በጀኔራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ድራሽ ጦር ወደ ድንበር ከተሞቹ በተለይም ከካርቱም ጋር ሰፊ ቅራኔ ወዳለባቸው አካባቢዎች ለመግፋት ከተማዋን ለመያዝ ከሰሞኑ ተከታታይ ፍልሚያ አድርጓል። የሁለቱ ኃይሎች ፍልሚያ በዳርፉርና በኮርዶፋን ግዛቶች ላይ ትኩረቱን አድርጎ ቢቆይም አሁን ደግሞ ኢትዮጵያና ሱዳን የሚዋሰኑበትን የብሉ ናይል ግዛትን ጭምር አካቷል። የሱዳን ብሔራዊ ጦር የሚመሩት ጀኔራል አብዱል ፈታህ አልቡርሃን በቀጠናው የኃይል አስተላለፍ አቋማቸውን ከግብጽ፣ ኤርትራና ሳውዲ አረቢያ ጋር አድርገዋል። የዳጋሎ ጦር በበኩሉ በዋናነት ኤምሬትስን ይዞ እየተፋለመ ነው። የአብይ አህመድ አገዛዝ በኤምሬትስ በኩል የዳጋሎን ጦር በማገዝ የኢትዮጵያን ተጋላጭነት ከፍ አድርጎታል። ይህ በእንዲህ እንዳለም የግብጽ አየር ኃይል በዳጋሎ ጦር ይዞታዎች ላይ የአየር ጥቃት መፈጸሙ ተሰምተዋል። በዳርፉርና በሰሜን ሱዳን የዳጋሎ ቀጠናዎች ላይ የግብጽ ጦር ጥቃት መፈጸሙ የካይሮን ቀጥተኛ የጦርነት ተሳትፎ ይበልጥ ያረጋገጠ ሆኗል። ግብጽ በሱዳን የውክልና ጦርነት ውስጥ በድሮን ጥቃት በቀጥታ መሳተፏን ቀጥላለች። በምዕራባዊ በረሃ በሚስጥር በገነባቸው
ወታደራዊ የአውሮፕላን ማረፊያ አማካኝነት በሱዳን ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ አመላክተዋል። ዘገባው የሳተላይት ምስሎችን የበረራ መረጃዎችንና ምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን በስፋት ሲሰነዝር መቆየቱን ያመላክታል። ጥቃቶቹ የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦዌናንት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኝ ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን ሁለተኛ የአውሮፕላን ማኮብኮቢያ፣ 17 ያክል የአውሮፕላን ማቆሚያዎችና ዘመናዊ የሳተላይት መገናኛ ዘዴዎች መገንባታቸውን ያሳያሉ። በባህር ዳር ከተማ በአንድ ዓመት ብቻ ሁለተኛው ዶክተር በጭካኔ መገደሉን ተከትሎ ከፍተኛ ቁጣ ተቀስቅሷል። ግድያው አገዛዙ በአማራ ላይ ከሚፈጽማቸው የምሁራን ጄኖሳይድ ገጽታዎች አንዱ ነው ተብሏል። በጉዳዩ ላይ የፓርላማ አባሉ ዶክተር ደሳለኝ ጫኔ መልእክት አስተላልፈዋል። በባህር ዳር ከተማ የዛሬ ዓመት ጥር ወር ላይ በርካቶችን ባስደነገጠው ክስተት የሕክምና ስፔሻላይዝድ ዶክተሩ በጥይት ተደብድቦ ከተገደለ በኋላ በዓመቱ ሌላ የሕክምና ዶክተር ተገድሏል። ባለፈው ዓመት ጥር ወር ላይ በጥይት ተደብድቦ የተገደለው የጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኜ ግድያውን ተከትሎ የሕክምናውን ማህበረሰብና መላው የአማራ ሕዝብ ብሎም በተወዳድ ኢትዮጵያውያንን ማሳዘኑ ይታወሳል። ይህ አሳዛኝ ግድያ ከተፈጸመ ከዓመታት በኋላ ሌላ ሐኪም በዚያው ከተማ ዳግም መገደሉ በርካቶችን አሳዝኗል። ዶክተር ጸጋሁን ስሜ የሕክምና ትምህርቱን በመቀሌ ዩኒቨርሲቲ በ2011 ዓ.ም ካጠናቀቀ በኋላ በጠቅላላ ሐኪምነት እስከተገደለበት ዕለት ድረስ የአማራ ጤና ቢሮ ባልደረባ በመሆን ህዝቡን አገልግሏል። በጉዳዩ ላይ የአብኑ ተወካይ የፓርላማ አባል ዶክተር ደሳለኝ ጫኔ በማህበራዊ ትስስር ገጻቸው በዝቅተኛ ደሞዝና አስቸጋሪ የኑሮ ሁኔታ ውስጥ ሆነው ወገናቸውን እያገለገሉ ያሉ ሐኪሞችን በግፍ መግደል ዛሬም ቀጥሏል ያሉ ሲሆን ደሳለኝ አክለውም ባህር ዳር ከዶክተር አንዱዓለም ቀጥሎ በአንድ ዓመት ውስጥ ሁለተኛው ሐኪም ዶክተር ጸጋሁን ስሜ ተገድሏል። ባለፉት 3 ዓመታት በርካታ ሐኪሞች ታስረዋል፣ ተንገላተዋል። የደህንነት ዋስትና ስላጡ ባህር ዳር ለቀው ወደ ሌላ አካባቢዎች በተለይም ወደ አዲስ አበባ ፈልሰዋል በማለት ገልጸዋል። የዶክተር ጸጋሁን ስሜ ግድያ በአማራ ምሁራን ላይ የሚፈጸመው የምሁራን ጄኖሳይድ አንዱ ማሳያ ተደርጎ ይወሰዳል የሚሉት ሌሎች አስተያየት ሰጪዎች የሙያ ማህበሩ ነፍስ ይማር የሚል ተደጋጋሚ መግለጫ ከማውጣት ተሻግሮ ለስር ነቀል ለውጥ የሚደረገውን ትግል በተለያየ መንገድ ህዝቡ እንዲቀላቀለው ጥሪ ማድረግና መብቱን በትግሉ እንዲያረጋግጥ ጥሪያቸውን አቅርበዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ ተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባል። ጣና ቲቪ ከሀቅ ጋር